ታዲያ ለምን ሰፈር ትመጣለህ? የዳሊ ጊዮርጊስ በጥይት ስጠብቅ እሷ ገደለች። ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ቪዲዮን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ወዶች። የእናንተ ድጋፍ የኔ ብርታት ነውና አለሁ በሉኝ። እንግዲህ ዛሬ ዳጣ ድራማ በአዲስ ካች ብለናል ማለት ነው። በጣም ደስ የሚል እውነት የቤተሰብ ጥግ የምናይበት ድራማ ነው ማለት ነው። በጣም ደስ ይላል ማለት ነው። እውነት ለመናገር ቤተሰብ እንጂ እኔ እንደዚህ እንትን አይመስለኝም ማለት ነው። እና ዛሬ እንግዲህ አርጁንና ጋሽ ደረጀ ባንድ ተገናኝተው ነበረ። ምክር ሲሰጠው ነበረ ጋሽ ደረጀ አንተ የምትወዳት ማን ነው? ትወዳታለህ እንደ አቢጌልን ብሎ በሚጠይቅበት ሰዓት አዎ አቢጌልን በጣም ነው የምወዳት ማፈቅራት ብሎ መለሰለት ማለት ነው። አንተ ብቻ ነህ የምወዳት እሷ ግን አወድህም አይደለ ሲለው አዎ በተደጋጋሚ እየነገረች ነው። ስለዚህ አንተ ደግሞ ያንን ነገር ግዴታ የማይወድህን ሰው መከተል የለብህም የሚወድህን እንጂ እሺ ብትልህ እንኳን አልወድህም ብላ እንኳን እሺ ብትልህ ማግባት የለብህም። የልጆች እናት ሚስቴ ትሆናለች የምትለው በእንደዚህ አይነት ሁኔታ አይደለም እያለ በጣም ምክር ሲሰጠው ነበረ። ይሄ ምክር ራሱ የእኛም ጭምር ነው የተመከር ነው ማለት ነው። እኛ ውዶች ሴቶች በተለይ እኛ ማለት ነው የሚወደንን ሰው ሳይሆን የምንወደውን ነው በአብዛኛው የምንከተለው። የሚፈልገንን ሳይሆን የማይፈልገንን ሰው ነው ጊዜያችንን እድሜያችንን ሁሉ ነገራችንን እያሳለፍን የምንሄደው ማለት ነው። ስለዚህ የሚወደንን እንጂ የማይወደንን መከተል የለብንም። ምክንያቱም ክብር እንኳን የሚሰጠን የሚወደን ልጅ ነው። ያኛው ግን እኛ አስገድደን የምንወደው ልጅ ክብርም አይሰጠንም። ክብሩን ተውትና ለኛ እንኳን ጊዜና ቦታ እንኳን የለውም፣ አይኖረውም፣ አይሰጠንም ጭራሹን ማለት ነው። ከኛ አንድ ነገር ፈልጎ የተጠጋን እንጂ የልጆቻችን አባት ባል ይሆነናል ብለን የምንገባበት ኋላ መስዋዕት ያስከፍለናልና ያንን ካሁኑ ማሰብ አለብን። የሚወደን ነው መከተል ያለብን። እሺ እና በመጨረሻም እንደዛ ብላው በሚነግርበት ሰዓት እሺ እኔ እኮ ረብሻት አላቅም፣ መቼም አልረብሻትም፣ ምክንያቱም ትቻለው እኮ አልደውልምም ሲል እየመጣህ ሰፈር እየተቀመጥክ አይደለም እንዴ? ለምን ትቀመጣለህ? ለምን ትመጣለህ? ለምን እሷንስ እየመጣህ ታስቸግራታለህ? እሷ የራሷ ህይወትና የራሷ አላማ ይዛለች እያለ እየተናገረ ይገኛል ማለት ነው። በዛ አጋጣሚ እሺ በቃ አመሰግናለሁ ስለ ምክር እያለ እሱም ያለውን ነገር አስተካከለ። እንግዲህ ዳጣይም ታውቃለች እያልን በተስፋ በጉጉት ዛሬ ነገ እያልን እንትን እያልን ነበረ። አሁን ከ3 ቀን በኋላ ልደቷ እንደሆነ ተነግሮናል። የዛን ሰዓት ምንም ሰርፕራይዝ እንደምትደረግ አንጠራጠርም፣ ባለሙሉ ተስፋ ነን ማለት ነው። እሷም አታውቅም ልደቷ መቼ እንደሆነ አታውቅም። ጋሽ ደረጀና ሰላም ልደቷ ያውቃሉ ማለት ነው። እንዴት እነሱ አወቁ እኔ ሳላቅ እያለች ማርታም በጣም እየተበሳጨች ነው። ምክንያቱም እቺ ልጅ እንዴት ነው የእናንተ ፍቅር ያላችሁ? እንዴት የኛ ሳትነግሪ ለአንቺ ትነግርሻለች ሰላምዬ እያለች እሷም ስልኳን ከዘጋይ በኋላ እንደዛ እያለኝ ነበረ። ዳጣ ግን የምታውቀው ነገር የለም ሰርፕራይዝ እናደርጋታለን እያሉ ነበር። እዚህ ላይ ግን ሰርፕራይዙ ባልተበላሸ ማርታ ባልነገረቻት ነው ምነው። ግን ማርታ የእናት ልክ የሰው ጥግ እውነት እናትነት ማለት የዚህን ያክል ነው ማለት ነው። ታማኝ ለባሏ ለቤቷ ታማኝ መሆን ግዴታችን ነው ማለት ነው። እንግዲህ በዛ አጋጣሚ ናታንና ጋሽ ደረጀ እሺ ጋሽ እንዴት ነህ እየተባባሉ ሲጠይቁ አንዳንድ ህይወት ታሪካቸውን ሲጫወቱ ነበረ። እስካሁን ድረስ ግን የጸጸተህ ነገር ቢኖር እስካሁን ድረስ ግን ባላደርግ የምትላቸው ነገሮች ቢኖሩ ምንድን ናቸው? አባዬ ምክር ስጣኝ ብሎ በሚጠይቅበት ሰዓትም
የባለፈው ጊዜዎች የማይመለሱ ጸጸት ሆነውብኛል ናታን። አሁን ለምካር ልንገር፣ ምክንያቱም እውነት መናገር በዚህ አጋጣሚ በጣም አሪፍ ምክር ነው። ምክንያቱም የኛ ህይወት ራሱ ጠለቅ ብሎ የሚገባ ድራማ ነውና ይሄ ነገር ለምን አደረኩት? ከሚስትህ ሌላ ወይም ከልጆች እናት ሌላ ሴት አትይ፣ አጠጣ፣ መንፈሳዊ ሆነ በቃ አንተን አትበላ፣ አትገደድ፣ አስተውል፣ ተረጋጋ፣ የሆነ ስሜትን ተቆጣጠር እያለ ብዙ ነገር እየነገረው ነበረ። ከልጆችህ እናት ጋር ከሚስትህ ጋር ሌላ ማንንም ነገር አትይ፣ ምክንያቱም ትሳሳታለህ፣ ምንም ነገር ማየት የለብንም እያለው ነው። እውነት መናገር አዎ ማየት የለብንም፣ ከማንም ከምንም ጋር ማወዳደር የለብንም። በእውነቱ ነገር ሚስት ማለት የባል ዘውድ ስትሆን ባል ማለት ደግሞ የሚስት አካል ወይም ደግሞ እራሷ ሲሆን እሱንም ከማንም ጋር ማወዳደር የለብንም። ልክ እንደ ማርታ ማለት ነው። ባልየው ሚስቱን ከማንም ጋር ማወዳደር የለበትም እያለ ይነግረዋል ማለት ነው። እንደዛም በሚልበት ሰዓት እንግዲህ በጣም አመሰግናለሁ አባዬ፣ እውነት በጣም ትልቅ ምክር ነው የሰጠኸኝ እያለው ነው ማለት ነው። እኔ ከአንድ ያይሉ ሁለት ስህተቴ ነው እያስቸገረኛለሁ። በጣም ሁለት ከባድ ስህተቶች አሉ። እነዛን ስህተቶች ግን በጣም ይጸጽቱኛል። ምክንያቱም ለምን አደረኳቸው? ለምን ስሜታዊ ሆንኩ? ስሜታዊ ሁኝ ያደረኳቸው ነገሮች ሁሉ የኔ ዋጋ እያስከፈሉኝ ነው። በአሁን ሰዓት የሚገኙት በጣም ከባድና ከባድ ናቸው። እነዛን ለምን አደረኩ እያልኩ ነው በጣም እየተጸጸኩ በህይወት ያለሁት እያለ ነው። በዛ አጋጣሚ ናታንና ዳጣ በጣም ነው የምትወደው። ዳጣዬ በጣም እየተጨነቀች ያለችው በአሁኑ ሰዓት እየተጨነኩ ያለሁት አንደኛ ለእናቴ፣ ሁለተኛ ለአባቴ፣ ሶስተኛ ለናታን እያለች ለአቢጌል እየነገረቻት ነበረ። አቢጌልም በመለወጧ በጣም ደስ ብሎናል። እሷን ቁጭ ብላ እያዳመጠቻት ነበረ። ናታንም ከውጭ ሲመጣ እንግዲህ ትፈልጋለች ናሲ አናግራት ዳጣን ብላ ነው እሷ የወጣችው እንደምወደው ስለምታውቅ ማለት ነው። በጣም ደስ ብሏ የምትል ልጅ ሆናልናለች ከዳጣ ጋር ስለተስማማች ማለት ነው። በቀጣይ በአዲስ እስከምንገናኝ መልካሙን ይዘን እስከምንመጣ መቼም ይሄን ዳጣን እናት ይዘን እንመጣለን ብለን ተስፋ እናደርጋለን። መልካም ጊዜ ይሁንላችሁ ቤተሰብ።